ሰው ስበብ አረገላቸው እንጂ የነሱ ማንም ሊያገኝ አይችልም። እንደነሱ ሆናለሁ ብሎ ደግሞ ተጠንስሶ ቢወለድ እንደነሱ የሚሆንም የለ። ፍቅርም ለሰውም ፍቅር እንደነሱ የሚያገኝም ሰው የለም። እንደነሱ ሆናለሁ ብለው ባይለፉ ይሻላል፣ ባይላላጡ፣ ባይወጥቁ፣ ባይነሱ ይሻላል። በራሳቸው አይዲያ ቢመጡ የራሳቸውን ነገር ይዘው ቢወጡ የተሻለ ይሆናል። በቃ በራሱ ነገር የተሻለ ይሆናል። እንደነሱ ሆናለሁ ካለ አልወዳቸውም። ማናቸውም እንደነሱ ሆነው ከመጡ አልወዳቸውም፣ አላያቸውም። እነሱንም የለም እኮ እኔ ከዚህ በፊት ሰምሪና ቤኪ ማለት ነው ልክ እንደነሱ ወቅት ማድረግ ጀምረው ነበር። ቪዲዮ በሚሰሩ ሰዓት በጣም ነበር መናደደው፣ እውነት ለመናገር አዎ እናደድ ነበረ። እነሱ ሰርተውበት ያለፉትን እነሱ የሚሰሩ ነበረ። ስለዚህ እኔ በእነሱ የሚሰራ ሰው በእነሱ የሚቆርጥ ሰው አልወድም በመሰረቱ ማለት ነው። እና መስራትም ይስሩ። በእነሱ ዙሪያ ያለ ሁሉም ሰርቶ ይጠቀም፣ ችግር የለውም። ግን እኔ ያው አልሄድም አላይም። እነሱ አንዳቸው ከሌሉ እውነት ለመናገር የራሴን ነው ያልኩት። አትዩ አይደለም ማለት ማየት ትችላላችሁ። ሁላችሁም ይስሩ፣ ይለወጡ። ሁላቸውም ሚዲያው የጋራ ነው። እንደዛ ነው። እንዴት ነው ጠላው? ወይ በጂ ያለብኝ አንቺ ጠላ ቤት እኮ ነው ያላችሁት። አንዳንድ ቅጅላችሁ በሂሳቤ። እኔ ዋናው ነገር ደግሞ እንትን ያልኩት ማለት ነው ዩዘርን ሳይ ነው የገባሁት። ዩዘር ወሬ ባልደረባይ ምን አረኩኝ? እኔ ምን አልፖስትኩ። እኔ መቼ ሰራጥቼ ነው መድረጫ የተጨማደደች አንድ ቀን ትቀሚያለሽ። ስፖስት እኔ የምላችሁ አልሄዳም። ፍቅር ዩዘር ፍቅር ተኝታ ነበር እንደ ማታ አልሄዳችሁ? እኔ አልተኛውም። ትላንትና እሷ ጥላኝ ተኛች እኮ። ቤቴን እኮ አራሳ ነው የዘጋሁት። ምን ነው ደከመኝ እኮ እንደ ጥይት ጣጣጣጣ። አሁን ሚዲያው ጣጣጣጣ ይቀባበል። ተዘጋጁ በደምብ። እኔ ቤት እኮ ያልመጣ ሰው የለም። አትይም ማታ ለምን ሊያወሩ ነው ስለ ትላንትን ነው እንዴ? አሁንም ይወራል እንዴ? ምን አለ ይወራ የለም። አሁን እቺ ግራግር ትላንት ሱሪ በስሊፐር አርጋ ያረጋውን አይታችሁታል? ምንድነው ስቶሪ ያረጋው? ስቶሪ ያረጋው ወርቅዬ መጀመሪያ ሰላም አደራችሁ አይባል። ሰላም ወይ አይቻልም። እንዴት አደራችሁ ብዬ ስል አንቺ ሶስታችሁ ተከታታይ በሳቅ ፈረሳችሁ። እንዴ እነኚህ ሰላምታ አልሰማሁሽም። እንደውም አንቺ አልመሰልሽኝም። ጌታ ወይ እኔ የምላችሁ ይቺ ግራግርማ ይቺ ግራግር እንትን ነው እንትን አርቃ ነው የመጣችው። ይሄ ኮንዶም በኢየሱስ በማርያም ስም ሹፊ አሉ ምን እንደምትል ፍቅር ትላንት ቤትሽ አይሽ እጇ እንዴት እንዳረገች። እውነቷን እኮ ክርክር ነበር ትላንት ነው ቤት። በነገራችሁ ላይ ልጁም እግሩ ሲሄድ ሸፈፍ ያለ ነው፣ እሷም ስትሄድ እግር ባልና ሚስቶች ከአንድ ወንዝ ይቀዳሉ የሚባለው ለካ ትክክል ነው። በጌታ በኢየሱስ ስሚ እንጂ በደንብ ሳይታወቀው ነው በህፃንነታቸው እናቶቻቸው በደንብ አላሽዋቸውም እግራቸው። አይደለም አሁን ልጅቷ እንዴት ነው የምትራመደው ብላችሁ አንቺ ህፃኗ እኮ ማርያም ትልቅ የፈረንጅ ዶሮ ተመላለጠች ነው ገና አልወለድኩም ምንም አላየውም። ህፃኗ ማለት ነው ሰው ይወልድ እኔ ደግሞ ማለት ነው አንድ ያዳምጡኝ። እኔ በሩቅ ሳያቸው እንደኔ ያየ ሰው አለ እንዴ? ባልና ሚስት ሲመጡ ማለት ነው እሱ ከእርሻ እሷ ከቁፋሮ የሚመጡ ይመስላል። ለብቻ ለምሳ የሚመጡ ይመስላሉ። ተመላሽ ከምሳ በኋላ ተመላሽ ይመስላሉ። ለማ ጉልጓለው ላይ የመጣች እኔ ነኝ እኮ ስልክ ያስገባዋት ማለት ምሳ በልተው ይመስላሉ። ኧረ ጎበዝ ታብታብ እኮ ነው።
ከፈተች ደግሞ ወይ ጉርሳሜ አየሽ ነው ይሄ እናቴ አበባ መስላለች እኮ። ኧረ ተንቀሳቀሽ። ይሄ ቴምር ጠላ ግን እኮ ማታ ማታ ልተኝ እስቲ ጠጪ። እንደ እህትነት ልምከርሽ። 30 ደርሷል። መቃብ ላይ ስሪ። የደሞ ሰዓት ነው። አለፈ ዛሬ 2 እኮ ነው። አስገብኝ እየተባልሽ ነው። ደሞዝ አልተሰጠኝም እስካሁን። ምንድነው ጉዴ? ኧረ እኔ ተሰጥቶኝ ኧረ ይኸው እንግዲህ በቃ ሄደች። አስገብኝ የለችም እኮ ሴትዮዋ የለችም። እሷና ፍቅር እንደሆነ ሞዲተር መስጠት አይወዱ ለሰው እኔ እኮ ለመስጠት ሳይሆን እኔ አላውቅም። አንድ ቀን እኮ ሀኒቾን ብሎ ካረኳት ካለማወቅ እንጂ ፍቅር እኔ ሙት ይዤ ነው ለካ መለፈልፈው ብቻዬን የፍቅር ባልደረባ ደግሞ ሙት ይዛ ነው የምታወራው ለህዝብ። እኔ ምለው አላችሁ እኔ ብልሽ ማለት ነው። ዛሬ እቺ መዶሻ ትመጣለች። መዶሻዋን አዘጋጅታ ማለት ጥርሷን እንደ ተባይ ውሻ መዶሽ ነው ማነሳላት እቺ መቀርቀሪያ። እኔ ብሆን ብሩኬም ማለት ነው እኔስ ማደሬ ነው እያልኩ ነበር። እግዚአብሔር ቲክቶክ ላይ እንዲህ አንጀቷን ማቃጠላት እስቶ እኮ ያደረገው ምንድነው? ፍቅር አይተሽዋል? አላነበብኩት ግን አርጎ አይቻለሁ። እኔ ያዝገብኝ የተባልሽ ነው። እሺ እኔ እኮ ዩዘር ማታ ማታ እኮ እኔ ቤቴንም ከፍተው ልንገርሽ አሁን ኦኬ፣ ቤቴንም ከፍተው ልስቅ ልጫወት ምናምን ነው። ጌታን ነው የምልሽ። እኔ አንቺ ትመጫለሽ ቤቴን ከፈት እንዴት ብዬ አላስገባም ልበል? ከፍተሻል እንደ አንቺ ቤት ያናን ቤት ነበረ ከፍታ ነበር ግን ሙሉ ነው። 2 ጊዜ መጣው 2 ጊዜ ሙሉ ነው። አንቺ ክፈች አለች። ከዛ ከፈት እኔ ልጄ እሷ መተኛት ፈለገች። ቲክቶክ ለቲክቶክ ጊዜ ሙሉ ነው ብዬተኛው እኔ ለጥ ብዬተኛው አቃተኝ። ለምን እንደሆነ ታውቃላችሁ? 2 ኩባያዬን ጠላ ጠጣው። አሁን ስልኬን ከፈትኩት። ለካ ስልኬን እንደከፈትኩት ፍቅር ለማንኛውም ሳላቀርብ ነው በኋላ እኔ እንገናኝ። ጠላዬን ጠጣው። እግዚአብሔር ይመስገን። ጸሎት መጀመሪያ ጠላ ሳልጠጣ ጸሎት አደረኩ። ከዛ ጠላዬን ጠጣሁኝ። የሚያቃጥል ነገር በላ። ጠላ የሚጠጣ ሰው ጸሎት ያደርጋል እንዴ? አይ ችግር የለውም። አዲ እኮ ነው ኃጢአት ነው። ላ አትስከር አታመንዝር ይላል እንጂ አጠጣ አይልም መጽሐፍ ቅዱስ ላይ። ምን ሆነሻል? አሁን አንቺ አልሰከርሽም። አንድ ጊዜ ላውራና ልውረድ ማለት ነው። ስራ ላይ ነው። ይቅርታ ሀና አይም ሰላም ናችሁ? ሁላችሁም ሰላም ብያለሁ። አለን። እንዴት ነሽ? ደህና ነሽ? እሺ በእሳቸው ቤት ተመጡ ማለት ነው። ወላ በቢኒ ቤት ወላ በዛች በወላ ካፋይቱ ቤት ተመጡ አናይም ማለት ነው። አንድ ቤት ብቻ ተከፍቶ ተሰብስበው እናያለን ማለት ነው። እዛ ሂዳችሁም ደግሞ ላይክ እንዲያታረጉ ማነው ሰብስክራይብ ምንድን ነው የሚባለው? ፎሎ ነው ምንድን ነው የሚባለው? እንደዛም እንዲያታረጉ ማለት ነው። ይሄን የጫቃ ፋሚሊ አንድ በመሆናችን በጣም ደስ ብሎናል። መጀመሪያ መከታተል ስለሌለ አንድ ኮመንት ስድብ ቢሆን እሷ ቤት መጻፍ የለበት። በቃ እንደና እንሄዳለን። ለምን እንሄዳለን? የሚጠፉትን በቃ እባክሽን አንድ ግማሽ አይሰማም። ተሯሩጦ ነው አለቃትም አይሰሙም። ባለፈውም አንይዝ ተብሎ ግማሹ አየ ግማሹ አላየ። ተሯሩጣ ነው የሚሄዱት። የሚሰማ የለም። እኔ ሄጄም አላውቅም። በነገራችን ላይ ሄጄም አይቼም አላውቅም። ማንም እኮ አይም ግን አንዳንድ ሰው አሁን በዛኔ አንቺን ሊሰሩ ይችላሉ። ያው እኔ ብዙ ጀስት ላይ ስለማልገባ የሚያቀይ ላይኖር ይችላል እና ፕሮፋይልም ስለመቀያየር አንቺ አስተላልፍ ማለት ነው። ቪዲዮ እንዲያው ማለት ነው። የተረገመ ወልካፋ ባላግ አናይም አታስቢ። ትላንትናም ከትላንት ወዲያ ሰሞኑን ስናሰራጭ ነበር። አይታይም
ሁላችንም እዚህ ነው የምናየው። እዚህም ደግሞ ባላያዝስ ምን አይቺ ደብር ታየዋት አላየዋት ቲክቶክ ላይ ቆራርጡ ሲያመጡ ራሳችን ፈታ እንላለን። ምን ገስት ላይ ከፍቼ ደግሞ እሷን ማይ ስራም አላጣው ካራስ እንደውም ገስት ከፍተን መሳቅ መጫወት ገስት ከፍቶ የጨረቃ ፋሚሊ ቪዲዮ እንዳጠብቁ ልጆቻችን ከመጡ በራሳቸው እንሄዳለን። አንድ ሰው በሷም በልጁ ቢከፈት እንዳትሄዱ በራስ በቃ ሁለት ቀን እኮ አስተላለፍን ከሰሙ ማለት አዎ እነሱ ሁለቱም ታኮ ሆነው በልጆቻችን ቻናላቸውን ለማሳደግ ነው። አሳማ ዜሮ ስለገባቸው ገና ትገባለች። ከዚህ በላይ ዜሮ ምን 2000 አድርሰዋታል እኮ ሰብስክራይበር ያርጓት። ከዛ በላይ አልፍ ሁሉም አንድ ሆነውባታል። አንድ ሆኗል ጨረቃ ፋሚሊ እናቴ ስለተባላ ነው በማለት ነው እንደዛ የደረሰችው። አሁን አንድ ሆነ። እስቲ መድኃኒዓለም ከህይወታቸው ንቅል አድርጎ ያውጣት በኪነ ጥበቡ። ሌላ ምንም አንልም። እኔ እንደሚመስለኝ ይህን ነገር ስራ ብለው ጀምሮ ደርቅ እንግዲህ እነሱ በምታወይ በሆነ ነገር እንትን እያለቻቸው ይሆናል። እንደዚህ እያስፈራራች እኔ እንደዛ ነው እያስፈራራቻቸው ነው። ይህን ነገር ስራ ነው ብሎ ካለ ግን ኦዲየንስ እንዳትሙኝ 100% ስራ እንደሆነ ኦዲየንሶች ስራ ነው ስራና ስራ ብቻ። አረው እኮ ጓደኛቸው ነው የጨምድ ያደ አለ ወዝር የሆነ ሰውነት ነው። እነዛ ጋር ተመካክረው እኮ ነው መሀከላቸው የገቡት። ያንን ባለግን ያንን ማህሚና ፍቅር ያለው እያላለ እቺ ደግሞ ይሁን የምትባለው ደግሞ ቦርክን ታለ ተመካክረው ጓደኛሞች ናቸው። እነሱ አሁን አንድ ናቸው። በፊት እንኳን አልፈራንም። አሁን ሃይሚና ብሩክ አንድ ናቸው። ምንም የሚያመጡት ነገር የለም። መለፍለፍ ብቻ። እነሱ ብቻ አይጣሉ አይቀያየሙብን እንጂ ለሌላው ቀላል ነው። እሷ የሚያቃጠላት እኮ እሱ ነው። ሃይሚ ስላለፈለፈች ተቃጠለችው እኮ። ለምን እንደ ድሮ አላፈለፈችም? ተደርድራችሁ እንዳመጡ ባለችበት ነው ማድረግ የምፈልገው እያለች ስትፎክር አልነበር እንዴ? ከዚህ በፊት አውቃ ነው የምትሰብራት መስሏን ነበረ። እሷ ደግሞ የምትሰበር ሴት አትሰበርም። ጀግና ናት። ራሷ እኮ ነች የተዋረደችው እኮ። አሁን ቅሌታም ካላገባት ወንድ አርግዣለሁ ብላ ራሷን ያዋረደችው፣ እሱን አይደለም ያዋረደችው። እና ወንድማ ምን ይዋረዳል? ወንድ ምን አለበት? የሞቀበት ነው። እሷን ክብሯን ይዛ ቁጭ ማለት ያለባት። ክብረ ቢስ እንግዲህ ወጣም ወረደም ድሮውንም አያውቃትም፣ ዛሬም አያውቃትም። ማለቅ ስላለበት ነው፣ ጠርቶ ማለፍ ስላለበት ነው ይሄ ነገር የመጣው እንጂ ሲጀመር አይደለም። ቀበቶ ለመፍታት ጥርጣሬ ይቅርና እሷን ስለማያውቃት ትላንትናም ድሮም እንደምለው መዘጋት ስላለበት ነው እንጂ የመጣው ሌላ ነገር አይደለም። አሁን አንዳንድ ሰው ታረገዋለች፣ ወዲህ ታረገዋለች፣ ወደዚህ ታረገዋለች። እሱም ከሆነ ምናምን ወፍ የለም፣ ምንም ነገር የለም። ምንም የለም። ስክሪፕት ነው የምትሄደው። እሱም ማጣራት ያኔ ቶሎ ብላ ኦኬ ና እንሂድ ምናምን ካለች ቶሎ እንዳያልቅ ነው ያዘገዩት። ቶሎ ምንድን ነው እንግዲህ ትንሽ ስራ አድርገው አጥርተው ነገሩን መዝጋት ስለተፈለገ ነው እንጂ ዛሬም ነገም አያስኬድም። ሀቢብቲ ያልቃል፣ አያስኬድም፣ ብዙ አያስኬድም። እዛም ድረስ አይደርስም። በዚህ አይነት ሶስት አራቴ ቢሰሩበት ሁላችን ማስረዘምም ማሳጠርም የነሱ ነው፣ የእሷ ሳይሆን የነሱ ነው። ስለዚህ ፏበሉ ዱንያ ፏበሉ፣ ምንም ነገር የለም፣ ያልቃል። ወደ አዲስ አበባ መምጣት ከፈለጉ ያሳጥሩታል። ይሄን ነገር ደግሞ ያው እኛም እንፈልገው ነበረ። ደረታችን ገብተን ምንም ነገር የለበትም ብለን እንከራከር ነበር። 9% ታምኑኛላችሁ ብሏል ተናግሯል እኮ። አንዳንድ ሰው ደግሞ ስለማያውቅ ማጥራት አለበት። ትክክል ነው፣ መጥራት አለበት። ሲጀመር እሱ አይደለም እሷ ላይ ቀበቶ ሊፈታ አያውቃትም። በመሰረቱ አያውቃትም። ለስራ ነበር የመጣችው፣ ለስራ ነበር እንትን ያለችው። ተተወነ፣ አለቀ። መዘጋት መጠራት ስላለበት ነው ወደዛ የተመለሱት እንጂ ሌላ አይደለም። የምንም ዲኤንኤ የለም፣ የምንም
ነገር የለም። ነገሩ ይዘጋል፣ ያልቃል። አያስወስዳቸውም ብዙ። እኛ አሁን ስለምናውቀው ያውቃል እሱ ራሱ፣ ግን አዳዲስ ኦዲየንሶች ስላሉ እንዲጣራ ነው። አዎ ማለትም አዎ ከዚህም በፊት እኮ ሀይሚሻ ቀለበት አሰረች ምናምን በተባለ ጊዜ ወደ ጎን ስተውት ሰላም አውርደው ከዛ በኋላ ይጥራ ስሟ ይጥራ አታረግም ብለን የተከራከርን ሰው ነው። እሱም ደግሞ እንደዛው ሰሩ መቼም ቢሆን በበኩሌ መቼም ለእነሱ እኛ ጥላቻ አይኖረንም። በቃ ስራም ቢሆን ስራ ነው ራሱ ቢሉ ማንም አይቀየርባቸውም። እኛ እኮ ስራውን እኮ የልጅቷ ንግግር ነው። ልጅቷ ለወንድ ልጅ ክብር የላትም። በምንም ማሳልፈን ለጠላት አንሰጥም። ለባሏ አሁን እንዴት ነው? በስመ አብ ወልድ። አይ ሰው እንኳን ራስሽ እንደዚህ ብለሽ ይቅርና ሳትይም ሰው በመጥፎ ነገር ይሰይምሻል። የሚጠላሽ ጠላትሽ ሳታረጊ እንኳን በባዶ መጥፎ ስም ይሰጥሻል። ስለዚህ ደግሞ እኛ የሱስም መጥራቱ እንፈልጋለን። የሱስም እንዲጠራ እንፈልጋለን። የጀመረው ቀን እኮ ነው የተባለው። እንደውም እኮ ሳናውቀው ቀርተን ሳይሆን መጥራት እንፈልጋለን። ለምን አንድ የሚጠራሽ ሰው ነጩን ወተቱን ማለት ነው አይ ጥቁር ነው ብሎ ስለሚያለብስሽ አንዳንድ ሰው ከጠላሽ አያምንም። ያላረግሽውን እኮ አምጥቶ ይለጥፍብሻል። ይሄ ነገር መጥቶ ይቅርና ማለት ነው። ስለዚህ እኛ እንፈልገዋለን። ተጣርቶ ማለፍ አለበት። ተደባብሶ መቅረት የለበትም። እንኳን ተመለሱ በዚህ አጣርተው ሲሄዱ ነው ደስ የሚለው። መቋጫ ሲኖረው ነው ደስ የሚለው። ልክ ነሽ። ሰልችቶኛል አለ እኮ እሱ ራሱ። እሱ ሳይሆን እሱ እንኳን ተይው እሱ እንኳን ሳይሆን ኦዲየንሱ ሰልችቶታል እንጂ የተለመደ ነገር ሆኗል። የተበላ ቁም ሆኗል። አዲስ ነገር አዲስ አይዲያ ቢመጡ ነው የተሻለ ቢሆን። ኦዲየንሶች ልጅ ማየት አይፈልግም። በሌላ ፍቅር አሁን በፍቅር የሚመጡበት ሰዓት የሚታዩና አሁን እኮ አንድ ነው። ዝም ብለው የሚጨነቁት አንድ ነው፣ ግን መጥራት አለበት። ገብቶሻል? ፍቅር መጠራት አለበት። ስም አጣርቶ ነው ለስሙም ሲባል ለክብሩ አጣርቶ ነው መሄድ ያለበት። እንደ የሚዲያ ሰው ሲሆን ምን እንደነ ያለው መሰለሽ ራሚዬ ሃይሚን የፍቅር ጥያቄ ጠየቅኩለት ራሱ አለ መጀመሪያ አንተ መች እንትን አልክ ብለው ተናግረውኛል አለ እኮ። ትዝብት ታያችሁ አይደለ? እሷ ግን ከጎኔ ነች። አልኳችሁ የሚጠላችሁ አልኩሽ እኮ ሰበብ ነው። እንደው ምንም እንኳን ነፃ ነኝ ብለሽ ባንዴራ እንትን ብለሽ ለጥፊ የሆነ ነገር የተሳሳሽ ቃላት ያች መጥፎን ቃላት ነው እንከን አውጥቶ ሰው እንትን ሊልሽ የሚፈልገው። የኛ ሰው ውድቀትሽን እኮ ነው ይዞ የሚሮጠው። ሃይሚ ራሱ እኮ አለች 100 በአንድ ነው የሚጠፋው አለች እኮ። አንድ ጥፋት አንድ ሰው ካየብህ 100 ደግነት ብትሰሪ በአንድ ነው የሚጠፋው። እስከ ጥግ የምናውቃቸው እኮ እናውቃቸዋለን። ግን አንዳንድ ሰዎች ደግሞ ታውቂያለሽ አይደል? በቃ የሚሰራውን ምንድነው ወዴት አይቶ የሚፈርድ ሰው ብዙ አለ። ምሰሮ ወዴት ሄደች? ወረደች እንዴ? ማናት? እና ደህና ዋሉ የስራ ባልደረባሽ? አዎ ልውጣ አለችኝ እኮ ምሳ ልታቀርቡ ነው። እኔ ምሳ በላዋቸው። ልጆቹ ከትምህርት ቤት መጡ። ምሳ በቃ ልጠን። አርብ ነው የሚያልቀው። ሄደች። ሰላም ወይ አንዬ ሙይቱን ተሳፈረች ብዬ አላውቅም። ጌታን አላውቅም። ነው በሰላም ጊዜ ምናምን የሚል እንትናችን ማናት ልትሰኒ ናት የማውቀው እንጂ የምሆን እንጂ አላውቅም። ኧረ የሚዲያ እንዳጠፊ ብለው ጽፈው አይቻለሁ ቲክታክ ላይ። ቢታኒያ ናት ጽፋ ይሆናል እንግዲህ
የኔ እናት ለሰላም ትግባረ ፈጣሪ ወደ ስደት አያምጣት። አንዬ አንቺ ወይ እኔ ልወጣ ነው። አንዬ ልወጣ ነው። እሺ እቃ ልጣጥብና በኋላ ከከፈታችሁ እናቴ ሰላም